السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين 48 درساتنا نو يلا نبتر أسباب في الأمر بالمعروف والنهي عن المنكر يمي لو رأسنا. الرابع برأس سريا أراتني حديث عن النعمان ابن بشير رضي الله عنهما. كنعمان بن بشير تيزو الله ودد الله تشونا ساتشونم أباتا تشونم عن النبي صلى الله عليه وسلم ساتشو كنبيات نيزو قال انه بلوالالو: مثل القائم في حدود الله مثل ومثل مثاليو القائم في حدود الله بالله هججات لا يميقوم مالتي يميطبق سو مثاليو حدود حد يميلو قال سيبزا نو هججات وسنوች ማለት ነው። በአላህ ወሰኖች ላይ በአላህ ህግጋት ላይ የሚቆም የሚጠብቅ ሰው ምሳሌው እንዲሁም ወልዋቂዕ ፊሃ በሷ ላይ የሚወድቅ ከልከላዎቹ ላይ የሚወድቅ ሰው ምሳሌው ከመሰለ ቀውሚን እንደሆኑ ሰዎች ምሳሌ ነው። ኢስተሃሙ እጣይ ተጣጣሉ የሆኑ ኢስተሃሙ እጣይ ተጣጣሉ የሆኑ على سفينة بجلب علي فصار بعضهم كفلاቸው ሆኑ أعلاها ላይኛው ክፍል ላይ ሆኑ የጀልባው ላይኛ ክፍል ላይ ሆኑ وبعضهم ከፊላቸው ደግሞ أسفلها ታችኛው ክፍል ላይ ሆኑ وكان الذين እነዚያ ሆኑ في أسفلها በታችኛው የጀልባው ክፍል የሆኑ ሰዎች ሆኑ إذا استقوا ውሃ በሚቀዱ ጊዜ ሚጠጡት ውሃ በሚፈልጉ ጊዜ من الماء كوهاው መሩ ያልፋሉ على من فوقهم ከበላያቸው ባሉት ላይ فقالوا እናም እንዲህ አሏቸው لو ان እንዲህ አሉ እርስ በርሳቸው لو ان خرقنا እኛም ብንቀድ في نصيبنا በድርሻችን خرقا ቀዳዳን ብናበጅ ብንቀድ ولم نؤذي من فوقنا ከበላያችን ያሉትን ባናስቸግር አይሻልም ወይ ተባባሉ። فإن تركوهم ቢተዋቸው ጀልባው ላይ የተሳፈሩ ሰዎች ይሄን ሐሳብ ያነሱትን ሰዎች ቢተዋቸው وما أرادوا የሚሹትን የፈለጉትን ቢያደርጉ هلكوا جميعا ሁላቸውም ይጠፋሉ። وإن أخذوا على أيديهم እጆቻቸውን ቢይዙ ደግሞ ከጥፋት ቢያቀቧቸው ነጀው ይድናሉ። ወነጀው جميعا ሁላቸውም ናቸው የሚድኑት ሁሉም ይተርፋሉ። رواه البخاري ቡኻሪ የዘገቡት ሐዲስ ነው። القائم في حدود الله تعالى እዚህ ላይ የተፈለገው معناه መልእክቱ ምንድነው? المنكر لها المنكر የሚያስተባብል የሚክድ የማይቀበል ማለት ነው። عفوا القائم في حدود الله معناه المنكر لها القائم في دفعها وإزالتها እዚህ ላይ ምንድነው እየተቆሙ ያሉት እየፈሰሩ ያሉት القائم في حدود الله تعالى بالله ህግጋት ላይ የሚቆም ማለት معناه المنكر لها يعني على من تعداها በሚተላለፉ ሰዎች ላይ እንካር ያደረገ የሚገታቸው القائم في دفعها وإزالتها በመከላከል በመግፋት በማስወገድ ላይ የሚቆም والمراد بالحدود حدود የሚለው ደግሞ ما نهى الله عنه الله የከለከለው ማለት ነው። استهموا እጣ ተጣጣሉ ያልነው يقترعوا ማለት ነው። طيب ትንሽ መለስ ብዬ ለማብራራት ያክል الرابع عن النعمان ابن بشير نعمان ابن بشير በእድሜ ትንንሽ ከሚባሉ ሰሃቢዎች ውስጥ አንዱ ናቸው። ከነብያችን ሰለላሁ ዐለይሂ ወሰለም ይዘው ምን አሉ? مثل القائم في حدود الله بالله ህግጋት ላይ የሚቆም ሰው ምሳሌው በዚህ ላይ የሚስተማራ ሰው ምሳሌው
አንድ القائم في حدود الله ህግጋቶችን ሲጣሱ የሚቆም የሚገታ የሚጠብቅ የሚቆም በዚህ ላይ ራሱን በዚህ ላይ የመደበ ሰዎች ሲስቱ የሚመልስ የሚያስጠነቅቅ እና والواقع فيها በእነሱ ላይ ጥፋት ላይ የሚወድቅ ሰው ምሳሌ ሁለት ሰዎች ምሳሌ ተደረጉ አንደኛው ከጥፋት ላይ የሚወድቁ ሰዎችን የሚመልስ ሌላኛው ጥፋት ላይ የሚወድቅ ሁለት አይነት ክፍል ተጠቀሱ የነዚህ ሰዎች ምሳሌ ከመሰለ ቀውሚ استهموا على سفينة ጀልባ ላይ እየተጓዙ እጣ ተጣጣሉ ከፊላቸው ከስር ደረሳቸው ሌሎች ደግሞ የጀልባው ላይኛው ክፍል ደረሳቸው ጀልባ የተለያዩ ክፍሎች ሊኖሩት ይችላሉ ዛሬም አለ ይሄ ከፊሎች ከስር ሆኑ ሌሎች ከላይ ሆኑ ስለዚህ ለተለያየ ዓላማ ከባህሩ እየጨለፉ የሚጠቀሙ ከሆነ ከላይ ያሉት ለውሃው ቅርብ ናቸው ከስር ያሉት ባሉበት ተዘግተዋል ስለዚህ فصار بعضهم اعلاها ከፊላቸው ከላይ وبعضهم اسفلها ከፊላቸው ከታች ሆኑ በጣው መሰረት وكان الذين في اسفلها በታች ያሉት ታችኛው ክፍል ላይ ያሉ ሰዎች ታዲያ ሆኑ اذا استقوا من الماء مروا على من فوقهم وها ሲፈልጉ ጊዜ በላይኞቹ ላይ አልፈው ነው የሚያገኙት ውሃውን በዚህን ጊዜ فقالوا እንዲህ አሉ ማለት የላይኞቹን ነዋሪዎች ላይኞቹን ተሳፋሪዎች እያስቸገሩ እንደሆነ ሲሰማቸው لو أن خرقنا في نصيبنا خرقا እኛም በድርሻችን ጀልባውን ብንቀድና ለውሃውኛ እንቀርባለን እነሱ ጋር ከምናልፍ በዚሁ ብናገኝ ولم نؤذي من فوقنا ከኛ በላይ ያሉትንም አዛ እናደርግ ማን አስቸገርም ተባባሉ ይሄ ሁኔታ ግን ሐሳባቸው አደገኛ ነው فإن تركوهم وما أرادوا من አገባን ብለው የፈለጉትን ያድርጉ ቢሉ هلكوا جميعا ሁሉም ይጠፋሉ ምንድነው የሚጠቁመን በተለያየ መነሻ በመልካም ንያ ያውም በመልካም ንያ እዚህ ላይ ከቀረበው አንፃር በጥሩ ንያ ነገር ግን ህዝብን የሚጎዳ ሐሳብ ይዘው የተነሱ ሰዎች ቢኖሩ ምን አገባን አይባልም ተያይዞ መጥፋት ነው የሚሆነው ዱንያ አኺራን የሚያጨልም ነገር ውጤት ይኖረዋል ስለዚህ ማህበረሰብን የሚጎዳ ዲናዊ አፍካር ወይም ዱንያዊ የሆነ ጉዳይም ሊሆን ይችላል የፖለቲካ ጉዳይ ማህበራዊ ጉዳይ ነገር ግን ጦሶ ለህዝብ የሚተርፍ የሆነን አመለካከት የሚያቀነቅኑ የተለያዩ ሰዎች ሊኖሩ ይችላሉ ሰሐው ላይ ዛሬም እንዳለው እነዚህን ሰዎች ቢቻል እጃቸውን ይዞ ማቆም ያስፈልጋል እሱ ቢቀር ማስጠንቀቂያ ያስፈልጋል እንዲመለሱ ማስታወስ ያስፈልጋል ምን አገባን ብሎ ቢታየው መቼም ዋናው ነገር መልካም ማሰባቸው ነው አንዳንዶች እንደዛ ይላሉ ይሄ ከእስላማዊ ንጹህ አቂዳ ጋር የሚጋጭ ነው ይሄ ከሰለፎች አቂዳ ጋር የማይሄድ ነው ይሄ እስላማዊ አስተምሮ ጋር የማይሄድ ነው ተብሎ ሲነሳ ለምን አተዋቸውም ዞር ዞር ይሄ ኺላፍ ያለበት ነው የራሳቸው ጉዳይ ተዋቸው የሚሉ ሰዎች አሉ በተለይ በዚህ ዘመን ሐሳብን በነጻነት የመግለጽ መብት እየተባለ ማንም ጥፋቱን ይዞ ወደ አደባባይ ይወጣል ብዙ ሰዎችን ይጎዳል እንደ ሙስሊም እንዲህ አይነት ነገሮችን ዝም ብሎ መመልከት አይቻልም መልእክተኛው ሰለላሁ ዐለይሂ ወሰለም በምሳሌ ያስረዱ ነው ያሉት ብዙ ጊዜ ነገሮችን በምሳሌ ግልጽ ያደርጋሉ እና እዚህም ላይ የነዚህ ሰዎች ምሳሌ ልክ እንደዚህ ነው ስዕላዊ የሆነ ምስል አይናችን ላይ አምሯችን ላይ እንዲከሰት እያደረጉ ነው ያሉት ልክ ራሳችንን ጀልባ ውስጥ አድርገን ወይም ጀልባውን እየተመለከትን እንደሆነ ራሳችን ጀልባው ውስጥ እንደተሳፈርን አድርገን ብናስብ ከስር ያሉ ሰዎች በዚህ ሁኔታ መሃል ባህር ላይ ያሉ ጀልባውን ከስር እንቀዳለን ብለው ቢነሱ ዝም ብለን እንመለከታለን ወይ አናደርገው ለምን እነሱን እንኳን የራሳቸው ጉዳይ ብንል ጉዳዩ እነሱ ጋር እንደማይቆም ግልጽ ነው የተሰጠው ምሳሌ ማለት ነው ለሁሉም የሚተርፍ ነው ጀልባ ውስጥ ውሃ ገባ ማለት መስመጥ ነው የሚከተለው ስለዚህ ዱንያም ላይ ሰዎች ሲኖሩ ከፊሉ የማህበረሰብ ክፍል ይዞት የሚመጣው ርዕስ አጀንዳ የሚያቀነቅነው ሐሳብ ለሌሎች መጥፋት ሰበብ የሚሆን ከሆነ ሰዎች ዝም ብለው ሊመለከቱት አይገባም ተሻጋሪ ጥፋት ካለው ተሻጋሪ ቀርቶ ራሱ ላይ ቢቆም እንኳን ሙንከር መጥፎ ነገር ስናይ የማስተማር የማስጠንቀቅ ኃላፊነት አለብን ከዛ አልፎ ጥፋቱ ለህዝብ የሚሻገር ከሆነ ደግሞ ኃላፊነቱ ይጨምራል ባለሱቅ የፋርማሲ መድኃኒት ቤት ባለቤት ሚዛን እያጎደሉ የሚሸጡ ጊዜው ያለፈበት መድኃኒት ምግቦችን የሚሸጡ ቢሆኑ
ማንም ቢሆን ዝም ይባሉ አይደለም እርምጃ ቢወሰድ ደስ ይላል ሁኔታውን ያረጋገጠ ሰው አሳልፎ ይሰጣል ለሚመለከተው ክፍል ዲንን የሚጎዳ ሲሆን ደግሞ ጉዳዩ ይበልጥ የከፋ ይሆናል ዝም ብለን ልንመለከተው አይገባም አንዳንዴ የቂናችን ይሳሳና ዱንያዊ በሆነ ጉዳይ ላይ ማናልፈውን አኺራን የሚበክል ማለት የሰዎችን አኺራ የሚበክል የሚጎዳ ጉዳይ እየተፈጸመ እየተሰራጨ ግን ለመናገር ወኔ ይጠፋል ወኔ መጥፋት ብቻ አይደለም ተናጋሪዎችን ስም ማጥፋት ይከተላል ይሄ ለዲና ለመቆርቆር ነው ለማንም ቢሆን ከግለሰቦች በበለጠ ለዲናችን ተቆርቋሪ ልንሆን ይገባል ዲናችንን የሚያጠለሽ የሚጎዳ አበጀህ ብሎ የሚያጠፋ ከሆነ በቁርአንና በሐዲስ ስም ቢጣራ እንኳን ነብዩ ሰለላሁ ዐለይሂ ወሰለም ወደፊት የኛው ምላስ ያላቸው የኛኑ ቆዳ የለበሱ ሰዎችን ወደ እሳት የሚጣሩ ሰዎች ይመጣሉ ብለዋል ወደ ጀሃነም በር የሚጣሩ ሰዎች የኛው ምላስ ያላቸው ማለት ቁርአን ሐዲስ እየተናገሩ በእስላማዊ ስብከት እየሰበኩ የኛው አይነት አቀራረብ ኖሯቸው ነገር ግን ወደ ጥፋት የሚጣሩ ሰዎች ይመጣሉ ብለዋል ስለዚህ የተጣራ ሁሉ ወደ መልካም ይጣራል ማለት አይደለም ስለዚህ እስላማዊ የሆነ ጥሪ ከጥንቱ የሰሃቦች እስላም ጋር የገጠመ መሆን አለበት ከዚህ ያፈነገጠ ከሆነ ሁላችንም ዝም ልንል እንደማይገባ ጦሱ ለሁሉም እንደሚተርፍ ምሳሌው ግልጽ ያደርግልናል فإن تركوهم ቢተዋቸው وما أرادوا እንደፈለጉ ቢሆኑ هلكوا جميعا ሁላቸውም ናቸው የሚጠፉት وإن أخذوا أيديهم على أيديهم እጆቻቸውን ቢይዙ ነጀው ይድናሉ እነማን አስጠንቃቂዎቹ ረፉ የሚሉት ሰዎች ተረፉ ይተርፋሉ ይሄን በማድረጋቸው ወነጀው جميعا እንደገና እነዛኞቹ እጃቸው የሚያዙትም ሌላውም አጠቃላይ ይተርፋል ስለዚህ አጥፊዎችን ከጥፋታቸው እንዲታቀቡ እንዲመለሱ መግታት ወይም ማስታወስ ለጋራ መዳን ትልቅ ሰበብ ማድረስ ነው የሚሆነው እሺ ከሐዲሱ ከምንወስዳቸው ቁም ነገሮች የመጀመሪያው ርዕሳችን ጋር የሚተሳሰረው ነው በመልካም ማዘዝ ከመጥፎ መከልከል ያለው ዋጋ እሱን አለመጠበቅ አደጋው ለሁሉም እንደሚተርፍ ከሐዲሱ ቀጥታ እናገኛለን ሌላ ከሐዲሱ የምንወስደው መልእክት ነብዩ ሰለላሁ ዐለይሂ ወሰለም ሲያደርጉት እንደነበረው ሐሳቦችን በምሳሌ ትምህርትን በምሳሌ ማቅረብ ይበልጥ ለሚማሩት አካላት ለመረዳት የቀረበ ነው የሚሆነው ያደጋውን መጠን ግዝፈቱን ኸይርም ከሆነ የኸይሩን ዋጋ እንዲረዱ ያደርጋል ገበሬን የሚያናግር ሰው ለገበሬ መረዳት የቀረበ የሆነ ዳዕዋ ማድረግ አለበት ከርሻው ጋር ከዘርቱ ጋር ከዝናቡ ጋር ከምኑ ጋር የቀረበ በቀላል ይገነዘባል ይረዳል እዛ ሄዶ ስለ ከተማ አይደለም ማውራት ያለበት ስለ መብራቱ ስለ ቧንቧው አይደለም ማውራት ያለበት ስለ ቴክኖሎጂ አይደለም ማንሳት ያለበት ለራሱ አቅል ለህይወቱ የቀረበ ምሳሌ ነው መሰጠት ያለበት ከተማ ደግሞ ሲያናገር እንደዛ ተማሪን ሲያናገር እንደዛ ተምሬያለሁ የሚሉ ቀለም ቀመስ የሆኑ ሰዎችን ደግሞ እናውቃለን የሚሉበት ሁኔታ አለ እነሱ ማናገርም ደግሞ በልካቸው ማናገር ያስፈልጋል በልካቸው ያወቁት የሆነ የቀለም ትምህርት የሸሪዓ ዕውቀት አይደለም ስለዚህ ልካቸውን እንዲያውቁ ማስታወስ ያስፈልጋል የሚዘነጉት ብዙ ነገር እንዳለ ማስታወስ ያስፈልጋል ሁሉንም ለግንዛቤው በቀረበ ሴቶችን የሚያናገር የሴቶችን ሁኔታ ለግንዛቤያቸው የቀረበ ልጆችን የሚያናገር እንደዚያው ዱዓቶችን የሚያናገር እንደዚያው ዱዓቶች ጋር ያለን ክፍተት ህዝብ ሰብስበን ህዝብ ፊት አይደለም የምናወራው ህዝቡ ምን እንጠቅመዋለን ዱዓቶችን ገምጋሚ ነው የምናደርገው ብዙ በዚህ ዘመን ከሚታዩ የዳዕዋ ክፍተቶች አንዱ ለዱዓት ለዳዒዎች የሚሰጥን ኮርስ ህዝብ ሰብስበው ይሰጣሉ ብዙ ሰዎች ትምህርት እኮ በራሱ ጠቃሚ ነው ግን ቦታው ላይ አይደለም ቦታው ላይ ባለመሆኑ ህዝብ ይጎዳል ለምን ቁጭ ብሎ ዳዕዋ ገምጋሚ ነው የሚሆነው ነገ ዳዕዋ ሲጀመር ይሄ ህክማ ጠብቋል አልጠበቀም ይሄ እንደዚህ ሆኗል አልሆነም ነው የሚሰራው ከዛ ይልቅ የፈለገ ቢሻክር እንኳን ከዳዕዋው ቢጠቀም ነው ለሱ የሚበጀው አይደለ የሚጠቅመው የሚፈይደው ያ ነው ስለዚህ ዱዓቶችን የምናናገርበት ቋንቋ አለ ህዝብን የምናናገርበት ቋንቋ አለ ወጣቶችን የምናናገርበት ቋንቋ አለ ቀለም ቀመስ የሆኑ ሰዎችን የምናናገርበት ሁሉንም ለግንዛቤው የቀረበ ምሳሌ እየሰጠን ማስተማር የተሻለ ፍሬ ለማፍራት የቀረበ ይሆናል ማለት ነው ሌላ ከሐዲሱ የምንወስደው መልእክት ጥፋት ፈጻሚ ሁሉ ለማህበረሰቡ የሚተርፍ ጦስ አለው ራሱ ጋር አይቆም ወንጀል የሚፈጽም ዝሙት የሚፈጽም በሱ ዝሙት የተነሳ የዘናብ ጠብታ ይጠፋል
ከሱ አልፎ እንስሳቶች ይጎዳሉ። የዝናብ መጥፋት፣ በዝሙት መንሰራፋት ወረርሽኝ ይንሰራፋል ሐዲስ ላይ እንደተጠቆመው ሌሎችም። ስለዚህ ወንጀሎች ምን አገባኝ የምንልባቸው አይደሉም፣ ለኛም ይተርፋሉ፣ ለሁሉም ይተርፋሉ። ራሳችን ምንፈጽማቸው እኛ ምንፈጽማቸው ለህፃናት ይተርፋል። እርስ በርስ እጅ የሚይዝ በመጥፋቱ አላህን እንፍራ የሚል በመጥፋቱ ምን ይከተላል? ጦሱ ለእንስሳት ይተርፋል፣ ለልጆች ይተርፋል። ምንም ጉዳዩ ላይ ለሌሉ ሰዎች ሁሉ ሊተርፍ ይችላል። ስለዚህ ወንጀሎችን ስናይ በተቻለን መጠን አንዳችን ሌላችንን የምንገታ የምናስቆም ሰበብ ልንሆን ይገባል። ሌላ ከሐዲሱ የምንወስደው የሰዎች የመናገር ነጻነት፣ የአስተሳሰብ ነጻነት በኢስላም የተገደበ እንደሆነ እንወስዳለን። ነጮች እንደሚያቀነቅኑት እነዚያም ገደብ አላቸው፣ ግን የሚጠለሸው ኢስላም ሲሆን ይሄ እኮ የመናገር ነጻነት ነው ይላሉ። ኢስላምን እያጠለሹ ነብዩን ሰለላሁ ዐለይሂ ወሰለም እያጠለሹ እንደፈለጉ ሲናገሩ ለምን ሲባል ይሄ ሐሳብን የመግለጽ ነጻነት ነው ይላሉ። ነገር ግን ሐሳብን የመግለጽ ነጻነቱ የራሳቸውን ብሔራዊ ጥቅም የሚነካ ሲሆን ግን አያሳልፉትም። ባንዲራቸው እንደፈለገ እያደረገ ቢወጣ ሀገራቸው ላይ ለሌላ አሳልፎ መረጃ ቢሰጥ ምን አገባን? የራሱ ነጻነት መብት ነው አይባልም፣ ማንም አይለውም። ሌላው ቀርቶ እምነቶቻቸውን ራሱ እነሱ ጋር የጎላውን እምነት እንዲነካ አይፈልጉም። ወደ ራሳችን ስንመለስ እምነትን በነጻነት የማራመድ ሐሳብን በነጻነት የመግለጽ መብት ገደብ አለው በኢስላም። ሁሉም እንደፈለገ ተነስቶ እኔ ሳስበው እያለ የተሰማውን ሁሉ ሊለቅ አይችልም። የሐሳብ ነጻነቱ በኢስላም አጥር የተገደበ ነው። እሱ ሊጠብቅ ይገባል ማለት ነው። ሌላ በመልካም ማዘዝ ከመጥፎ መከልከል ህዝብ ደህንነቱ የሚጠበቅበት ሰበብ እንደሆነ ከዚህ እንወስዳለን። በመልካም ማዘዝ ከመጥፎ መከልከል፣ ዳዕዋ ማድረግ፣ አንዳችን ሌላችን ጋር የምናየው መተራረም፣ ጎረቤቶች ልጆች የጎረቤት ልጅ ላይ ሊሆን ይችላል። ዛሬ ሰው ይሳቀቃል አይደለ? ምን አገባህ እኔ ልጅ ለምን ነካህ ሊል ይችላል ሰው። ነገር ግን በልጆቻችን ጉዳይ ማንም ጎረቤት ተቆርቋሪ የሆነ ሰው ጥፋት ላይ ሲያያቸው ዘና ብሎ እነሱ አይቀየሙም። ጥፋት ላይ ካየው ብቆጣ ቀርቶ በገርፍ ራሱ ደስ ይላቸዋል እንጂ አይከፋቸውም የሚባል ነው መሆን ያለበት። ያለበለዚያ ሁሉም የራሱን እያየ ዝም ያም የሌሎችን ዝም እያለ ራሱ ላይ ብቻ ቢያነጣጠር ጥፋቱ ለሁላችንም ነው የሚተርፈው። እንደ ህዝብ ደህንነት የሚጠበቅበት ነው ምን? በመልካም ማዘዝ ከመጥፎ መከልከል ማለት ነው። እሺ ሌላ ከሐዲሱ የምንወስደው ህንፃዎች ላይ የመሳሰሉ የጋራ ድርጅቶች ላይ ተቋማት ላይ ባለቤቶች ባለንብረቶች የሌላውን መብት በሚጋፋ ሌላውን በሚጎዳ መልኩ ተሰሩፍ ማድረግ እንደማይችሉ እንወስዳለን። ኮንዶሚኒየም ላይ ነው ያለው ከላይ ወይም ከታች ያሉትን ሰዎች አዛ በሚያደርግ መልኩ ነገሮችን ሊጠቀም አይችልም፣ አይገባውም። ሁሉም ተከባብሮ አንዱ የሌላውን ጥቅም በማይጋፋ መልኩ ነው መጠቀም ያለበት። ስለዚህ የጋራ ተቋም ወይም ተያያዥ የሆኑ ተቋማት ድርጅቶች ላይ ሰዎች እንደፈለጉ ሌሎችን በሚጎዳ መልኩ መጠቀም እንደማይችሉ ከዚህ ሐዲስ እስቲንባጥ ማድረግ ይቻላል ማለት ነው። الخامس አምስተኛው ሐዲስ عن ام المؤمنين ከአማኞች እናት ተይዞ ኡሚ ሰለመተ ኩንያዋ ኡሙ ሰለማ ሂንድ ቢንት አቢ ኡመያ ስሟ ሂንድ ቢንት አቢ ኡመያ። አቡ ኡመያ ማን ነው? ኩንያ ነው። እዚህም ሁዘይፋ ረዲየላሁ ዐንሃ ሂንድ ቢንቱ አቢ ኡመያ የተባለች ነው የምትታወቀው። አቡ ኡመያ ማን ነው ከተባለ ሁዘይፋ ተጠቅሷል እዚህ ላይ ረዲየላሁ ዐንሃ አላህ ይወደድላትና ኡሙ ሰለማ عن النبي صلى الله عليه وسلم ከነብያችን ተይዞ أنه قال ساتشو እንዲህ ብለዋል ብላ አስተላልፋለች። إنه يستعمل عليكم በእናንተ ላይ ይሾማሉ ኡመራء ሹማምንት ባለስልጣናት በእናንተ ላይ ይሾማሉ فتعرفون ታውቃላችሁ ከስራዎቻቸው ከፊሉን ታውቃላችሁ ማለት ሸሪዓ ጋር የሚገጥም እንደሆነ ታውቁታላችሁ። ሸሪዓ ጋር የሚገጥም በመሆኑ ተለዩታላችሁ ከስራቸው ውስጥ። ወቱንኪሩን ሌላ ደግሞ የምትጠሉት አለ። ለምን? ሸሪዓ ጋር የሚጋጭ የሚጻረር በመሆኑ የተነሳ። እንዲህ አይነት መሪዎች ማለት መልካምም መጥፎም የተደበላለቀ ስራ ያላቸው መሪዎች ይመጣሉ። ከስራቸው ሸሪዓ ጋር የሚጋጭ መሆኑን በቀላል የምትለዩት አለ፣ የምትጠሉት አለ ስራቸው ውስጥ። ፈመን ከሪሃ
ክፉ ነገራቸውን የጠላ ፈቀድ በሪአ በርግጥም ነፃ ሆኗል ከምንድን ሚነል ኢስሚ ከወንጀል ነፃ ሆኗል የጠላ ጥፋታቸውን የጠላ በርግጥም ነፃ ሆኗል ከምን ከወንጀል ومن أنكر يتقوم فقد سلم برقتم دنوال كمن من العقاب الأخروي كأخروي قطعت دنوال ولكن نقرقن من رضي يودد بقلبه معناته بلبه يودد وتابع يتكتل بتكبار إيه جن أفعلوا إهن يدرق تفاتنهم بيكتلوا قالوا يا رسول الله يا الله ملك تنياهوي ألا نقاتلهم أن نواقاتهم تاريا الذي كونوا تفاتي ألاچو يمنت ألاو نقري ألباتشو سووش كونوا لمن نقاتلاتشو مالواتشو قال بزهن قزي ملك تنياو صلى الله عليه وسلم اندهلوا لا فزموا على هنا ما أقاموا فيكم الصلاة بأن أنت وسط صلاة اسكاك أمو درس اسكاك أقامو اندي تسجد اسكام مجاشو درس بل إلى زقبالي ما صلوا اسكسجدوا درس ميلم على رواه مسلم يزقبوا حديثنا معناه يحديث جبت مالك تمندنو من كره بقلبه بلبو يتألاسو ولم يستطع يالشالم إنكارا بيد بجو إنكار مكاوم يالشالسو ولا لسان بملاسم يالشالسو فقد برئ برقت نزاهنوال من الإثم كونجل وأدى وظيفته هلافنة أدرسوال وظيفته هلافنة يدرشون توتوال ومن أنكر يتقوم بحسب طاقته بچلوتاو متن باقمو متن يتقوم فقد سلم برقتم دنوال ترفال من هذه المعصية كزيت وانجل ومن رضي يودد بفعلهم تكباراتهم يودد وتابعهم كزام مالفو يتكتلاتشو فهو العاصي السنة وانجلنيا يهونا السوى مزعنيا يهونا الشيء بزي حديث وسط ناتاتشن أم سلمة رضي الله عنها يستلالفت حديث نبي صلى الله عليه وسلم من قالوا بقزيه نبرو يفتح استدادرنا بزا هنيتا يتوسنا متات اندمي زلقم قد تناقروال قسي لكن نغروች እንደሚቀየሩ ተናግረው ነበር አላህ ካሳወቃቸው ይሄ ነገር በተጨባጭም ተከስቷል ወደ ኋላ ላይ እና ምን አይነት ነገሮች ሲከሰቱ ነበር የተለያዩ ሸሪዓ ጋር የሚጋጩ ግልጽ የሆኑ ወንጀሎች አለፍ ካለ በኋላ ደግሞ ቢድዓዎች አንዳንዶቹ ከኢስላም የሚያስወጡ ግልጽ ክህደቶች ጭምር የተለያዩ ጥፋቶች መንጸባረቅ ያዙ ኋላ የተናገሩት እውን ሆኖ በተጨባጭ ታይቷል እና መልእክተኛው ምን አሉ እንዲህ አይነት ነገሮች ይከሰታሉ ብለዋል ችግሩ እንደሚከሰት መናገራቸው በዚያ ዘመን ችግሩ በሚከሰትበት ዘመን የሚኖሩ ሰዎች ጉዳዩን በምን መልኩ መያዝ እንዳለባቸው ምን አይነት ጥንቃቄ ማድረግ እንዳለባቸው ማሳሰቢያ አለ እና انه يستعمل عليكم امراء በእናንተ ላይ ሹማምንት ይሾማሉ ወይም ባለስልጣናት ይሾማሉ فتعرفون وتنكرون فمن كره فقد برئ ታውቃላችሁ ትጠላላችሁ መሪዎች ላይ አምጾ መውጣት አይቻልም የሚል አለ ወደፊትም እናያለን ያለፈውም ጠቆም አድርገን አልፈናል ይሄ ማለት ጥፋታቸውን እንወዳለን ማለት አይደለም فتعرفون وتنكرون فمن كره فقد برئ መጥላት ግዴታችን ነው ሙንከራቸው ነገር ግን ሙንከራቸውን ምን ጠላበት አልፎም ተከትሎ ያለው ومن انكر የተቃወመ ተብሏል መቃወምም ይቻላል ለማን እነሱን ያገኘ ሰው ዝም ብሎ በየሚዲያው በተለያየ ቦታ ህዝብን ማሳመጽ መቀስቀስ አይደለም በቅርብ የሚመጣ ሐዲስ አለ የሚፈለገው ምንድነው መሪዎቹን ካገኘ ወይም መሪዎቹ ጋር መልእክቱ ያደርሳሉ ብሎ ካሰበ በዛ መልኩ ያደርሳል ከፊታቸው ካገኘ ከፊታቸው ይናገራል የተሻለ በሚለው መንገድ እንዲሁም ያደርሳሉ ይቀርባሉ ይገናኛሉ ብሎ የሚያስባቸው ካሉ ለነሱ ያደርሳል እንጂ ልክ ዛሬ በብዛት እንደሚታየው ለኢስላም ተቆረቆርን ብለን በየሚዲያው በየኹጥባው በየደረስንበት ስለ መሪዎች ብናብጠለጥል ስለ ሙስሊም መሪዎች ብናብጠለጥል ህዝብ አመኔታ ያጣል በሂደት የሸሪዓ ልጓም አይገታንም ሰይፍ ይዞ ቢነሳ መሳሪያ አንግቶ ቢነሳ ህዝብ ነው ደም የሚፈሰው አገር ነው የሚፈርሰው ብዙ ህዝብ ነው የሚፈናቀለው እየተከሰተ እንዳለው ማለት ነው ይሄ እስላማዊን አስተምሮት አለመጠበቃችን ያመጣው ነው እንደገና ችግሮቹ ያሉት እንዲሁ ፖለቲከኛን መቃወም መሪዎችን ማብጠልጠል እንደ ፋሽን ስለተያዘ እንጂ
ከመሪዎች በማይተናነስ መልኩ እንደ ህዝብ ከእስላማዊ ተርቢያ ርቀናል ዛሬ ወገናችን የት ነው ያለው ከሽርክና ከተውሂድ አንፃር ከቢድዓና ከሱና አንፃር ከሌሎችም መሰረታዊ ትምህርቶች ወገናችን የት ነው ያለው እዛ ላይ መስራት አለብን አልሰራንም ሶላት የማይሰግደው ህዝባችን ወገናችን ብዙዋን ነው ከነጥምጣሙ ከነኮፍያው ኸምር ቤት የሚገባው ወገናችን ቀላል አይደለም ብዙ ነው እርስ በርስ የሚገዳደለው ወገናችን አንድና ሁለት አይደለም ብዙ ነው መሪዎች ከሚያደርሱት በላይ እርስ በርስ እየተበዳደልን ነው ያለው ይሄንን ሁሉ እንዳላየን አይናችንን ጨፍነን ጧት ማታ ስለ ፖለቲከኛ ብቻ ብናወራ ራስን መሸወድ ነው የሚሆነው እስላማዊ ተርቢያን መጠበቅ አይሆንም ስለዚህ መሪዎች ላይ የሚታይን ጥፋት የቻለ ሰው ጤነኛ በሆነ መልኩ ፊትና በማይቀሰቅስ መልኩ ኢንካር ማድረግ አለበት መጥላት አለበት በልቡ የትም ቢሆን በልቡ መጥላት አለበት የሚጠላው ነገር ኖረ ማለት መልካም የሚባለው ነገር ሲኖር ያንን እውቅና ይነሳል በዛ ቢታዘዝ ይገፋል ማለት አይደለም አሳልፈናል ባለፈው وعليكم بالسمع والطاعة وإن تأمر عليكم عبد حبشي بمسمات بمتازز لا أدراجون سمو تاززو يا حبشا بارينكم بنانت لا يبشو نيتبالو سلازي بونجل متازز يفقدم مكنياتهم لا طاعة لمخلوق بمعصية الخالق فطارين እያመጹ ፍጡር መታዘዝ አይፈቀድም እና ከዛ ውጪ ከወንጀል ውጪ ባለ ነገር ላይ ግን መታዘዙ እንዳለ ይቀጥላል ማለት ነው መስማቱ እንዳለ ይቀጥላል ወንጀሎች ላይ ግን فمن كره فقد برئ በርግጥ እንዳለ ለአጥፊ መሪዎች ጥፋታቸውን እየሸላለመ የሚያቀርብ ጥፋታቸውን እያደነቀ እየወደደ የሚቀርብ ከሆነ እዚህ ላይ የተገለጸው فمن كره فقد برئ ነው የጠላ በርግጥም ነፃ ሆነ የተቃወመ በርግጥም ተረፈ ካልሆነስ ولكن من رضي وتابع يودد يتكتل ጥፋታቸውን ለህዝብ እየሸላለመ የሚያቀርብ አልፎም የቁርአን ሐዲስ መሰረት እንዳለው ያረገ የሚያቀርብ በተጨባጭ አለ በብዛት ይሄን የሚያደርግ በርግጥም ወንጀለኛ ነው በጥፋት ላይ እንዲጠነክሩ እንዲቀጥሉ ሞራል እየሰጠነ ያለው ስለዚህ ርዕሳችን ጋር ምንድነው የሚገናኘው ከተባለ ومن انكر فقد سلم ጥፋት ላይ ያሉ አካላትን ከጥፋታቸው እንዲመለሱ ማስተማር እንደሚገባ የሚጠቁም መልእክት ነው ያለው ሌላ ከሐዲሱ የምንወስደው እንዋጋቸው ወይ ብለው ሲጠይቁ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነው አጥፊዎች ከመሆናቸውም ጋር ከነብያዊ ተርቢያ የራቁ ከመሆናቸውም ጋር መሪዎቹ እንዋጋቸው ወይ ሲሉ ላ ማ አቃሙ ፊኩም الصلاه ሶላት በእናንተ ላይ እንዲሰገድ እስካመቻቹ ድረስ እንቅፋት እስካልሆኗችሁ ድረስ ቀደም ብለን ያሳለፍነውን ታስታውሳላችሁ حتى ተረው ኩፍረን በዋህን ግልጽ የሆነ ፍንትው ያለ ክህደት እስከምታዩባቸው ድረስ እንዳትወጡ ነው ያሉት እንዳታምጹ ነው ያሉት እሱ ራሱ ቢሟላ በተጨባጭ የማያከራክር እንኳን ቢሆን ዑለማዎች ተጨማሪ ሌሎች መረጃዎችን ተንተርሰው የሚያስቀምጡት ቅድመ ሁኔታ አለ እሱ ምንድነው አንደኛ አቅም መኖሩ ችሎታ አለው ለማስወገድ ችሎታ ከሌለ መንግስት እስካፍንጫው የታጠቀ ጦር ይዞ ከዛ ይሄኛው እያደፈጠ በየጫካው የሆነች ነገር ጠሽ እያደረገ ቢመለስ አይፈቀድም እንዲህ አይነት ነገር ምክንያቱም ትርጉም የለውምና በሌላ በኩል ደግሞ አቅምም ኖረ ነገር ግን በአሁኑ ሰዓት የዓለም ስርዓት የተሳሰረ ሆኗል በገዛ ሀገር ላይ ባይተዋር ትደረጋለህ ሀያላን ሀገሮች መጥተው አንተ ደክመህ ባስወገድከው በታገልከው ትግል ላይ የራሳቸውን አሻንጉሊት የሆነ ሰው ይሾሙልሃል ከዛኛው የከፋ ይሆነ ከዛኛው የበለጠ የባሰ የተራበ ጅብ ያስቀምጡብሃል ይሄ ከሆነ ውጤቱ ለምንድነው ደም የሚፈሰው የተሻለ ለውጥ የሚመጣ ከሆነ ነው ሰዎች ሊንቀሳቀሱ የሚገባው እስላም የሚያስቀምጠው ይሄንን ነው እሺ ቀጣዩ ሐዲስ السادس ስድስተኛ عن ام المؤمنين كمؤمنوችና ተይዞ ام الحكم كنيوا زينب بنت جحش سموا رضي الله عنها الله يوددلاتنا أن النبي صلى الله عليه وسلم نبياتنا دخل عليها بس ولا يقبوا سوازن قبوا فزعا يدنقطوا هنا وقبوا دنقاط يالباتشو هنا ودسوا قبوا يقول اندهيان لا إله إلا الله ويل للعرب من شر قد اقترب إيالو قبوا يدنقطوا هنا اندهيالو قبوا
لا إله إلا الله ይሄ የሚባለው መቼ ነው? አስደንጋጭ ከባድ ነገር አስደናቂ ነገር ሲገጥም ልክ ሱብሃንአላህ አላሁ አክበር እንደምንለው ማለት ነው። لا إله إلا الله አሉ። ከዛስ ወይሉ للعرب ለዓረቦች ወዮላቸው ሚን ሸርን ቀድ اقترب በእርግጥም በጣም የቀረበ ከሆነ አደጋ ክፋት فتح اليوم ዛሬ ተከፈተ من ردم يأجوج ومأجوج የእጁጅና መእጁጅ የተዘጉበት መዝጊያው ተራራው ረድሙ የተወሰነ መከፈት ጀምሯል አሉ። ሰድ ማለት ነው ግድብ የተገደበበት የተዘጋበት ተከፍቷል። ዙልቀርነይን የዘጋው ማለት ነው። مثل هذه የዚህ አምሳያ የዚህን ያክል መጠን ተከፈታሉ። ከዚያም وحلق بإصبعيه በጥንድና ያለው ያ አላህ ኢስቢዓይ ነው። እሺ وحلق አንዳንዶቻችሁ ጋር ላይኖር ይችላል። وحلق حلقة እንደ ቀለበት ሰሩ ክብ አደረጉ። بإصبعيه በሁለት ጣቶቻቸው الإبهام والتي تليها አውራጣታቸውንና እሷን ቀጥላ ያለችው አመልካች ጣት እንደዚህ አድርገው እንደ ቀለበት ካደረጉ በኋላ የዚህን ያክል ተከፍቷል አሉ። فقلت يا رسول الله يا الله መልእክተኛ ሆይ አልኳቸው أنهلك እንጠፋለንን وفينا الصالحون በእኛ ውስጥ ደጋጎች እያሉ أنهلك ነው ወይስ أنهلك ነው? እሺ ችግር የለም أنهلك እንጠፋለን أنهلك እንጠፋለንን وفينا الصالحون በመሃላችን እኛ ውስጥ ደጋጎች ሷሊሖች እያሉ አላህ ያጠፋናል? قال نعم አዋሉ መቼ إذا كثر الخبث ወንጀሉ ዚና خبث ማለት ቆሻሻ ከበዛ ነው። ቆሻሻ የተፈለገው ምንድነው? አጠቃላይ አመጽ ወንጀል ሊሆን ይችላል። በቀዳሚነት ግን ዚና ነው የሚፈልገው። ዝሙት ከበዛ አጠቃላይ ወንጀል ከበዛ ዛሬ እንዳለው ህዝብ እርስ በርሱ መተዛዘን ጠፍቶ እንደዋዛ ነፍስ የሚጠፋበት እንዲህ አይነት ነገር ሲበዛ አው መጥፋት አንድ ላይ መጥፋት ይመጣል አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ሐዲስ ነው። ትንሽ መለስ ልበል። አስተላላፊዋ ኡሙል ሙእሚኒን የአማኞች እናት የተባለችበት የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ስለሆነች ነው። ዘይነብ ቢንት ጀሕሽ ስሟ ረዲየላሁ ዐንሃ አላህ ይወደድላትና ቀድሞ የዘይድ ብኑ ሐሪታ ሚስት ነበረች። እሱ ጋር መኖር ስላልቻለች ነው ከሱ ተለያይታ ነብዩ ሰለላሁ ዐለይሂ ወሰለም ያገቧት። ዘይድ ብኑ ሐሪታ ቁርአን ውስጥ ስሙ የተጠቀሰ ብቸኛ ሰሐቢይ ነው። ቁርአን ውስጥ ስሙ የተጠቀሰ ሱራው ማነው? አሕዛብ ማለት ነው። أن النبي صلى الله عليه وسلم يا الله ملكتኛ ነብያችን دخل عليها ከሷ ዘንድ ገቡ። ዘይነብ ቢንት ጀሕሽ ከነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ ከሚስቶቻቸው የመጀመሪያ የሞተችው እሷ ነች። የመጀመሪያ ከሚስቶቻቸው የሞተችው ከአጠቃላይ አይደለም ያወራን ያለነው ከሳቸው ህልፈት በኋላ ከሳቸው ሞት በኋላ እንጂ ከሳቸው በፊት ለምሳሌ ኸዲጃ እንደሞተች ይታወቃል። ከሳቸው ሞት በኋላ ከሚስቶቻቸው የመጀመሪያ የሞተችው ዘይነብ ነች። ዘይነብ ቢንት ጀሕሽ دخل عليها فزعا ከሷ ዘንድ የደነገጡ ሆነው ገቡ። يقول እንዲህ እያሉ لا إله إلا الله ይሄ ሊተዓጀብ መደነቅን ለመግለጽ የሚባል ነው። በአሁኑ ሰዓት ሰዎች ከነጮች እየቆረጁ የተለያዩ ነገሮችን እያሉ ነው። ራሳችንን ልንጠብቅ ይገባል። ትርጉማቸው አደገኛ ሊሆን ይችላል። አንዳንዴ አደገኛም ባይሆን ራሱ ዝም ብሎ የመጣውን ሁሉ ማራገፊያ መሆን የለብንም። ምንም መሳሰል መሆን የለብንም። ስለዚህ በኢስላም ሰዎች ሲደነቁ ሲደነግጡ ሲገረሙ የሚሏቸው የተቀመጣሉ። ሱብሃንአላህ አላሁ አክበር ላ ኢላሃ ኢላላህ የመሳሰሉ ወይ ሙሲባ ሲያጋጥም ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ በዚሁ ላይ ልንቆም ይገባል። ወይሉ ሊልዓረብ ከዛ ቀጥለው ለዓረቦች ወዮላቸው። ለምን ለዓረቦች? የየእጁጅና መእጁጅ አደጋ ዓረቦች ላይ የተገደበ ነው እንዴ? አይደለም። የሙስሊሙ ኡማ እምብርት ናቸው ዓረቦች። ኢስላምንም ማጥቃት የፈለገ ሙስሊሞችንም ማጥቃት የፈለገ
አረቦች ላይ የተለየ ያነጣጥራል። የኢስላም ሪሳላ የበለጠ እነሱ ላይ ይወድቃል። ኢስላምን የበለጠ በየዓለማቱ አጽናፍ ለማድረስ ህይወታችን ሁሉ እንደገበሩ ይታወቃል። ስለዚህ ያላቸው ቦታ ለመጠቆም እንጂ አደጋው እነሱ ላይ የተገደበ ነው ለማለት አይደለም። እግረ መንገዳችንን በዚህ ዘመን አረቦችን ማጥላላት ላይ ተጠምደናል በብዛት ያለ ብዙ ህዝብ። ይሄ አስፈላጊ ነገር አይደለም። እንደ ህዝብ የድሮ እንዳልሆኑ ይታወቃል። አረቦች ግን ከኛ ቢሻሉ እንጂ ያነሱ አይደለም። በምንም መለኪያ የተሻልን አይደለም። የትኛው ስነ ምግባር ነው ያለን? ሸረኛው አለ እኛ ጋር እንዳለ፣ ክፉ አለ እኛ ጋር እንዳለ፣ መጥፎዎች አሉ እኛ ጋር እንዳለ። እንደ ህዝብ በጅምላ አንድን ህዝብ ማንቋሸሽ አደብ አይደለም። የሌሎች መጠቀሚያ ነው የምንሆነው ይሄን ስናደርግ። እስላምን የሚጠሉ አካላት አረቦች ላይ በተለየ ያነጣጥራሉ። ሳይታወቀን ለነሱ ጉልበት እንሆናለን። እነሱ ዓላማቸው እስላምን ነው። እኛ ዘሩ ለይተን ይመስለናል። ሲጀመር እንደ እስላም አይፈቀድም። የራሳችን ዘር በጅምላ ቢነካ እንወዳለን እንዴ? የኢስላም ሪሳላ ከማንም በላይ እነሱ የቀረቡ ናቸው። ለዚያው የበለጠ መስዋዕትነት ከፍለዋል። አይ ሸረኛ እንደዚህ አለ። ድሮም ሸረኞች አሉ እና አቡ ጀህል እነሱ ጋር ነው የወጡት እና አቡ ለሀብ ከነሱ ነው የወጡት። እንዲህ አይነት ክፎች መኖራቸው ነብይንን እያሉ መርካታዎች የወጡት ከነሱ ነው። እንዲህ አይነት ክፎች መኖራቸው በጅምላ እንደነ ህዝብ እንድናጠለሽ ማድረግ የለብንም፣ እድል መስጠትም የለብንም። በተለይ ደግሞ በዚህ ዘመን የሚነሱ ትችቶች ዓላማቸው ዝም ብሎ ንጹህ ትችት አይደለም። ከዚያ አልፎ ዓላማ ያላቸው ናቸው። በጀርባ የሆነ ነገር ያዘሉ ናቸው። ህዝባችን አረብ ይወድ ነበር በፊት ከነ ምናምን ንጹህ ነው ብሎ አይደለም። ስም ሲያወጣ አረቡ እያለ ያወጣል አይደል? የሚሰጠው ቦታ ስላለው እኮ ነው እንደዚህ የሚያደርገው። ሐታ በሀገራችን በሌሎችም ሀገራት ላይ ህዝብ ላይ የነገሱ አካላት ዘራቸውን ወደ አረብ ነው የሚያያይዙት፣ በእውነትም በውሸትም። ለምን? የተለየ ቦታ ሙስሊሙ እንደሚሰጥ ስለሚያውቁ ማለት ነው። የሸሪዓን ወሰን እንዳያልፍ እንጂ ይሄ ነገር ይሻለናል ከነክፍተቱ። ከዚያ አልፎ በጅምላ መፈረጅ አንደኛ ሸሪዓን አይፈቀድም። በጅምላ ኦሮሞ አማራ ተብሎ ቢተች፣ ስልጤ ጉራጌ ተብሎ ቢተች ማንም ይደሰትበት። የሌላ ብሔር የሆነ ሊደሰትበት ይችላል። የዚያ ብሔር አካል የሆነ ሰው ግን አይደሰትበትም። አረቦችን ይሄ ነገር እንደማያስረስታቸው ግልጽ ነው። እውነትም አይደለም። ቁርአኑ የወረደበት ቋንቋ ነው። የኢስላም ሪሳላ ተሸክመው ከማንም የበለጠ መስዋዕትነት ከፍለዋል። ከማንም የበለጠ እስከ የት ነው የተፈናቀሉት የደረሱት? እስከ አውሮፓ ተጉዘዋል፣ እስከ ቻይና ተጉዘዋል፣ እስከ አፍሪካ መጥተዋል። ኢስላምን ለማድረስ ያልከፈሉት መስዋዕትነት የለም። አይ የዛሬዎቹ ሌሎች ናቸው። ዛሬም ኸይረኞች ሞልተዋል። ከኛ ኸይረኛ የበለጡ ኸይረኞች አሉ። በሸርም ከተነሳ ከነሱ የበለጠ እንጂ ያነሰ ሸረኛ አይደለም ያለን እኛ። ስለዚህ ተንኮል ላነገቡ ኢስላምን በጀርባ በሆነች ሰበብ አስታከው ለመንካት ለሚፈልጉ አካላት መጠቀሚያ መሆን የለብንም፣ መጠንቀቅ አለብን። طيب ወደዚሁ ልመለስ። ويل للعرب من شر قد اقترب فتح اليوم من ردم يأجوج ومأجوج مثل هذه የየእጁጅና መእጁጅ ፈተና እጅግ አስፈሪ እንደሆነ እየጠቆሙ ነው ነብዩ ሰለላሁ ዐለይሂ ወሰለም። ፈተናቸው ከባድ ነው። ነገር ግን የእጁጅና መእጁጅ ከጊዜ ጊዜ ዙልቀርነይን የዘጉት በተራራ መሃል የዘጉት መዝጊያ እየሰፋ ይወጣል ቢባልም ከቂያማ ታላላቅ ከባባድ ምልክቶች ውስጥ አንዱ ነው። ስለዚህ ወደ ኋላ ላይ ነው የሚወጡት ማለት ነው። ይሄንን እንወስዳለን። ከቂያማ ትልልቅ ከባባድ ምልክቶች ከሚባሉት የፀሐይ በመጥለቂያዋ መውጣት፣ የደጃል መውጣት የመሳሰሉ ተከታትለው እነዚህ ፈተናዎች የሚታዩት የሚከሰቱት ወደ ኋላ ነው የሚመጡት። ነገር ግን አደጋው አስፈሪ ነው ለሁሉም። በዚህ መልኩ ጠቆሙ። ዋናው ነገር ርዕሳችን ጋር ያለው ይህንን ሐዲስ በዚህ ርዕስ ለምን አቀረቡት ነወዊ ረሂመሁላህ? ከዚህ ርዕስ ከየቱ ርዕስ? አልአምር ቢልማዕሩፍ ወነህይ አኒል ሙንከር፣ በመልካም ማዘዝ ከመጥፎ መከልከል የሚለው ምንድነው? ኡሙ አልሐከም ዘይነብ ቢንት ጀሕሽ ረዲየላሁ ዐንሃ ምን ብላ ጠየቀቻቸው? የአላህ መልእክተኛ ሆይ መሐላችን ደጋጎች እያሉ አላህ ያጠፋናል ማለት ነው ወይ እንጠፋለን ወይ ብላ ስትጠይቃቸው አዎ ይከሰታል። መቼ? ኸበት ቆሻሻ ከበዛ ወንጀል ከበዛሉ። እዚህ ላይ ነው ቁም ነገሩ። ስለዚህ ለመዳን እኔ ንጹህ ነኝ ብሎ ጥጊዞ መቀመጥ ብቻውን በቂ አይደለም። እንደ ህዝብ ለመዳን ማህበረሰባችን ውስጥ ያሉ ጥፋቶችን ከራሳችን ጀምረን እርስ በርሳችን እጅ ልንያዝ ይገባል። እንዲቆም ልንነሳ ይገባል። ሰዎችን ከጥፋት ልናስጠነቅቅ ይገባል።
ያለበለዚያ ተመልካች ከሆነን የህዝብ ጥፋት ያጠቃላይ የጋራ ጥፋት ሲሆን ዛሬ እንደሚታየው የመሬት መንቀጥቀጡ ድርቁ ወረርሽኙ በብዙ መልክ አላህ Subhanahu Wa Ta'ala ይቀጣናል ስለዚህ ከዚህ ለመውጣት በመልካም ማዘዝ ከመጥፎ መከልከል አንድ መዳኛ ሰበብ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም እየጠቆሙን ያሉት በተለይ الخبث ዝሙት ብለው የተረጎሙት ብዙ ናቸው ይሄን የሚገልጽበት ሁኔታ የጎላ ነው ይሄ ጥፋት ደግሞ ከየትኛውም ዘመን በበለጠ ዛሬ እጅግ ተንሰራፍቷል እንደ መብት ተቆጥሯል ሰው ሁለተኛ ሶስተኛ ቢያገባ ይሸማቀቃል ለማሸማቀቅ ይነሳሉ ምንም ሳያፍሩ ነገር ግን የሚፈጸመው ዝሙት ከሆነ ግን መብት ነው ማንንም አይጠይቅም ግልጽ በሆነ ሁኔታ ረዚላን ቆሻሻ የሆነን ስነ ምግባር የማሰራጨት ስራ በተቋም ባለም አቀፍ ደረጃ ነው የተያዘው እንደ ፖሊሲ ተነድፎ ነው እየሰሩበት ያሉት በሌላ በኩል ሰዎች ከዝሙት የሚቆጠቡበትን መንገድ ደግሞ ሰዎች እንዲያፍሩበት እንዲሸማቀቁበት ነው እየተሰራ ያለው አለባበስን ብንወስድ ሌሎችንም ዘርፎች ብንመለከት ለዝሙት ነገሮች ከመቼውም ጊዜ በበለጠ እየተመቻቸ እየተቀሰቀሰ ነው ያለውና ሙስሊሙ ማህበረሰብ ከሌሎች በተለየ አንዱ ሌላውን ጥፋት ላይ ሲስተማራ እጁን እያያዘ ለማቆም ሊንቀሳቀስ ይገባል ማለት ነው ያለበለዚያ ፈተና ሲመጣ ሁሉንም ይተርፋል ለሁሉም ይተርፋል እሺ السابع سبعتኛው حديث عن أبي سعيد الخدري رضي الله عنه عن النبي صلى الله عليه وسلم قال الله ملكتني عنده بلوال أبو سعيد الخدري إياكم والجلوس إياكم احذروا تتنككوا والو والجلوس في الطرقات بمنقدوش لا يمكمتن መንገዶች ላይ መቀመጥን የግድ መሃል መንገድ ላይ መቀመጥ ለማለት አይደለም መንገዶች ዳርና ዳር መቀመጥን فقالوا يا رسول الله يا الله ملكتኛ ሆይ ያሏቸው ما لنا يلنم من مجالسنا ከመቀመጫዎቻችን ቡድን ፍርቀቱን መለያየት የለንም አሉ አይቀሬ ነው ይሄ ነገር እንቀመጣለን አሉ نتحدث فيها በእነሱ ላይ ተቀምጠን እናወራለን ብለው መለሱ فقال رسول الله صلى الله عليه وسلم يا الله ملكتኛ በዚህን ጊዜ እንዲህ አሉ فإذا أبيتم انبكالاችሁ إلا المجلس يعني إلا الجلوس መቀመጥን እንጂ እንቢካላችሁ መቀመጣችሁ አይቀሬ ከሆነ فأعطوا الطريق ለመንገዱ ስጡ حقን ስጡ يعني آدابه አደቦቹን ስርዓቶቹን አስገኙ قالوا وما حق الطريق የመንገድ ሐቅ አደቦቹ ምንድናቸው ብለው ጠየቁ ያ ረሱላህ ሰለላሁ ዐለይሂ ወሰለም قال በዚህን ጊዜ መልእክተኛው እንዲህ አሉ غض البصر እይታን መስበር አጅነቢ የሆኑ ሴቶች ሲያልፉ እይታን መስበር وكف الأذى አስቸጋሪ ነገር መሰብሰብ በእጅም በአካልም በምላስም አላፊ አግዳሚን ከመተንኮስ አዛ ከማድረግ መሰብሰብ መንገዱ ላይ አላስፈላጊ ነገር ከመጣል ክፉ ቃል ከመናገር አላፊዎችን ከማስቸገር ምላስንም አካልን ሁሉ መሰብሰብ ወረዱ ሰላምታን መመለስ ለምን አሉ መንገደኛው ነው ሰላምታ የሚጠበቅበት ካልሆነ እነሱ ይላሉ والامر بالمعروف በመልካም ማዘዝ والنهي عن المنكر ከመጥፎ መከልከል متفق عليه ቡኻሪና ሙስሊም የተስማሙበት ነው ሌሎች ዘገባዎች ላይ ሌሎች ተጨማሪ መልእክቶች አሉ ለምሳሌ وحسن الكلام መልካም ንግግር መናገር መጥፎ ቃል እንዳይወጣ ማለት ነው وتغيث الملهوف የሚል አለ የተቸገረን ሰው እርዳታ መድረስ መንገዱ ላይ የተጎዳ የተበደለ የሚደበደብ የሆነ ነገር የሚደርስ ካለ መርዳት ዝም ብላችሁ ተመልካች እንዳትሆኑ وتهدي الضال መንገድ የጠፋበትን መምራት አቅጣጫ የማያውቅ ሰፈር የጠፋበት ወይም አዕማል ይሆን ይችላል ጥሩ ያልሆነ መጥፎ የሆነ አቅጣጫ ከሳተ ቶሎ ማስተካከል አቅጣጫ መጠቆም وإرشاد السبيل በሚል መጥቷል وأعينوا على الحمولة ጭነት ላይ እንደዚሁ ማገዝ እቃይ ጫና ያለ እያወረደ ያለ ካለ ማገዝ وتشميت العاطس إذا حمد ያስነጠሰው ሰው الحمدلله ካለ ምላሽ መስጠት ተሽሚት ማድረግ يرحمك الله ማለት وأعينوا المظلوم واذكروا الله በሌላ ዘገባ ላይ ደግሞ ተበዳይን እርዱ
አላህን አውሱ ዝም ብላችሁ ወሬ ብቻ አይደለም እያሉ ነው በሚል ዘገባ መጥቷል። ስለዚህ እነዚህን ሁሉ ከግምት ማስገባት ያስፈልጋል። መንገድ ላይ የሚቀመጥ ሰው የመጀመሪያው ምርጫው የተቀመጠው መንገድ ላይ አለመቀመጥ ላላፊ አግዳሚ። በተለይ ለሴቶች ወንዶች ግራ ቀኝ መንገድ ይዘው ሲቀመጡ ምን ያህል እንደሚከብድ ግልጽ ነው። በተለይ ለሙስሊም ሴቶች አደብ አይደለም። በተቻለ መጠን ከዛ ቦታ ላይ ገለል ማለት የበለጠ ነው የተሻለ ነው። አይንም ላይ ያርፍ ይችላል፣ ምላስ ላይ ያርፍ ይችላል። ሰው ሲሰባሰብ ለሐሜት ይጋለጣል። አይኑም እንደዚሁ አላስፈላጊ ነገር ሊያይ ይችላል። ሌሎችም ጥፋቶች ሊፈጸሙ ይችላሉ። ስለዚህ በተቻለ መጠን ከዛ ቦታ ገለል ማለት መቀመጡ አይቀሬ ከሆነ ደግሞ አደቦችን መጠበቅ ያስፈልጋል። طيب ይሄ መልእክት እንዳለ ሆኖ ከዚህ ርዕስ የሰፈረበት የትኛው ነጥብ ተፈልጋ ነው? والامر بالمعروف والنهي عن المنكر ይሄን የተፈለገው በመልካም ማዘዝ ከመጥፎ መከልከል መንገድ ላይ ተቀምጠን በየቦታው ነው ያለው። የግድ መስጂድ ላይ ተነስቶ ዳዕዋ ማድረግ ላይ ብቻ ልናነጣጥር አይገባም። መንገዳችን ላይ፣ ቤታችን ላይ፣ ገበያ ቦታ ላይ፣ ጎረቤት ጋር የተለያየ ቦታ ላይ መጥፎ ስናይ ሰዎችን ማስታወስ እንዲመለሱ በመልካም ማዘዝ የሚለው ነገር በቦታና ጊዜ የተገደበ አይደለም። ባየንበት ቦታ ሁሉ ልናመላክት ይገባል ማለት ነው። الثامن ስምንተኛ عن ابن عباس رضي الله عنهما كعبد الله بن عباس تيزو أن رسول الله صلى الله عليه وسلم رأى يا الله ملكتنيا تملكتو خاتما قلبة تملكتو من ذهب كورك هنا قلبت في يد رجل بأند سوج لاي فنزعه أولقتنا فطرحه ورورت كالجلا أولق ورورت وقال كزيا من دهالو يعمد أحدكم يقصد أحدكم عندته يا مرالن يا سبالن إلى جمرة ودفم ودأسات من نار كأسات ودهونج فم فيجعلها في يده كزا الجلا يدرقاتها الجلا يسات فم تدرق الله فقيل للرجل إهن تناقروا ساتشو هيدو فقيل للرجل لسويو تبالى كذابها لا بعدما ذهب رسول الله صلى الله عليه وسلم يا الله ملك تنياك هيدو بحالا خذ خاتمك قلبتهن وساد على تسوج انتفع به تتكامبت على تتكامبت ساتشو بكلكلوت منجد አይደለም በሌላ መልኩ በምን መልኩ ለምሳሌ ሊሸጠው ይችላል ወይም ለሴቶች ሊሰጠው ይችላል በሌላ መንገድ ተጠቀመበት አሉት قال ሰውየው አለ لا والله በጭራሽ والله ይሁንብኝ لا اخذه ابدا ፈጽሞ አልይዘውም وقد طرحه رسول الله صلى الله عليه وسلم በርግጥም የአላህ መልእክተኛ ወርውረውታል رواه مسلم የዘገቡት ሐዲስ ነው ከዚህም ሐዲስ ምን እንወስዳለን ርዕሳችን ጋር በመልካም ማዘዝ ከመጥፎ መከልከል መጥፎ ነገር ያየ ሰው ምን ያድርግ ነው የተባለው فليغيره بيده በእጁ ያስወግድ ነው የተባለው ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ነው የፈጸመው ከእጁ ላይ አውልቀው ነው ቀጥታ የጣሉት በተመሳሳይ ሰው ራሱ ኃላፊ የሆነበት ቤተሰቡ ጋር ጓደኛ ጋር ቢያደርገው የባሰ ፊትና የማይነሳበት ቦታ ላይ ጥፋት ሲመለከት ቀጥታ ማስወገድ አለበት በእጁ ተንቀሳቅሶ እርምጃ መውሰድ ይሄን አልቻለም ወደ ሌሎቹ እርምጃዎች ይከተላል ያልፋል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያደረጉት ሌላ ተጨማሪ ምን እንወስዳለን ወንድ ልጅ በወርቅ ማጌጥ እንደማይፈቀድለት ላስቸጋሪ ለዶሩራ ለምሳሌ ጥርስ ላይ ለምሳሌ ዛሬ በርግጥ አማራጮች ስላሉ ችግር የለውም ለእንደዚህ አይነት ካልሆነ በስተቀር ወንድ ልጅ ወርቅ አይፈቀድለትም ለወንድ ወርቅ አይፈቀድም ይሄን እንወስዳለን ሌላ ከሐዲሱ የምንወስደው ወርቅን ማድረግ ለወንድ ልጅ መልበስ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹት አስፈሪ የሆነ ወንጀል እንደሆነ ሚነል ከባኢር እንደሆነ ዝም ብሎ አይፈቀድም አይደለም ከዚያ ያለፈ ከከባባድ ወንጀሎች ምክንያቱም የገለጹበትን አገላለጽ እንመልከተው يعمد احدكم الى جمرة من نار ነው ያሉት ከእሳት ወደ ሆነች ፍም ነው የሚያልፈው የሚያመራው ይሄን ነው እጁ ላይ የሚያደርገው ነው ያሉት በዚህ መልኩ መገለጹ ጥፋቱ ከባድ እንደሆነ እንወስዳለን ሌላ የሰሃቦችን ታዛዥነት ለነብዩ ሰለላሁ ዐለይሂ ወሰለም አስተምሮት የነበራቸውን ታዛዥነት ፍጥነት እንመለከታለን በዚህ ዘመን ሰው አላህን ፈራ ቢባል አይመለስም ያደጋውን ክብደት ማየት ያስፈልጋል ሐታ መጠቀሙን ማነው ምክራቸውን መውሰዱ ምን ያህል ርቀት እንደሄደን እንመልከት ሰውየው መጠቀም በሚችለው መልኩ እንኳን መጠቀም አልፈቀደም እሳቸው ጥለውታል አልፈልገውም ነው ያለው በዚህ ደረጃ እንጂ መጠቀም ይችላል ሌላ ዘገባም አለ ይሄን የሚመለከት አንድ ሰው እንደዚሁ ወርቅ እጁ ላይ አድርጎ ሲገባ ነብዩ ሰለላሁ ዐለይሂ ወሰለም ተመለከቱ የተምር ዝንጣፊ እጃቸው ላይ ነበርና በዛ ላይ አንስተው እጁን መቱት ይሄን ጣለው አሉት ጣለው ሲሉት እሱ የተረዳው በቃ መወርወር ነው ከሳቸው ጋር
ወጣ ብሎ አንስቶ ወረወረውና ተመለሰ። የታለ ወርቁስ አሉት። ወረወርኩት አላቸው። ወርውረው ስለህኔ እንደዛ ማለት አይደለም መጠቀም ትችላለህ ለሌላ ዓላማ አሉት። በሌላ መልኩ መጠቀም ይቻላል እጄ ላይ አታጊጥበት ነው ያልኩት አሉት። ስለዚህ ይሄኛውም ሲነገረው ነብዩ ሰለላሁ ዐለይሂ ወሰለም ወርውረውታል አልነካካም ሲል ያላቸውን ታዛዥነት ነው የምንረዳው ማለት ነው። በተመሳሳይ ነብዩ ሰለላሁ ዐለይሂ ወሰለም ከፊታችን ሆነው ይሄን አድርጉ ይሄን አታድርጉ ባይሉን እንኳን ትምህርታቸው አለ። ልክ እንደዚያው ታዛዥ ልንሆን ይገባል። عند حديث جمر التاسع زتنيا عن أبي سعيد الحسن البصري كأبو سعيد تيزو كنياتشو الحسن حسن بن يسار سماتشو البصري كنيات نسباتشو أن عائذ بن عامر رضي الله عنه عائذ بن عامر دخل على عبيد الله بن زياد كعبيد الله بن زياد أمير نبر السوزان دقبا فقال اندها له أي بني لجهو يالو أي بني أي يا بني اندمالت يطرق علناج أي بني لجهوي إني سمعت رسول الله صلى الله عليه وسلم أني الله ملكتن ينسى متجاله يقول اندسلو إن شر الرعاء كفو يهون الرنيوش مالت الرعاء الراعي يميلو سيبزانو الرنيا كبتوچن انسساتن جمال فيلوچن የሚጠብቁ ሰዎች رعاء ተብለው ይጠራሉ። ልክ እንደዛ እየመሰሉት ነው። በህዝብ ላይ ነው ተሾምከው። ህዝቡ ልክ የሚጠበቅ እንስሳን አይነት ነገር ነው። አንተ በእነሱ ላይ ተሾመሃል፣ እረኛ ነህ። ከረኞች ሁሉ ከኃላፊዎች ከሹማምንት ሁሉ ክፉ ማለት አልሑጠማ ጨካኞቹ ናቸው አሉ። ግመሎቹን እያጣደፉ ከዛ ከዚህ እየደበደቡ አንዱን ከሌላው ላይ እየሰባበሩ እያላተሙ የሚወስዱ ሰዎች አሉ። በእነዛ ነው መስለው ያቀረቡት። መሪዎችም እንደዚሁ አሚሮችም እንደዚሁ ከሹማምንት ክፉዎቹ ጨካኞቹ ናቸው። ህዝባቸውን እንዲህ የሚያላጉ ከያቅጣጫው فإياك እናም ተጠንቀቅ احذر أن تكون منهم ከነሱ እንዳትሆን ተጠንቀቅ። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ አስጠንቅቀዋልና በዚህን ጊዜ ይህን ሲሰጡት ምን አለ? فقال له እንዲህ አላቸው اجلس ተቀመጥ አላቸው። فإنما أنت من نخالة أصحاب محمد صلى الله عليه وسلم አንተ ማለት ከሙሐመድ ባልደረቦች ገለባው ነህ አላቸው። ከገለባዎቹ ነህ አላቸው። ኑኻላ ገለባ ማለት ነው። ከገለባዎቹ ነህ አንተ። በዚህን ጊዜ ምን አሉት? فقال እንዲህ አሉ وهل كانت لهم نخالة እነሱ ደግሞ ገለባ ነበራቸው እንዲህ አሉት። የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ገለባ ነበራቸው እንዴ? እንጉላይ ነገር ነበራቸው እንዴ? انما كانت النخالة ገለባ የመጣው بعدهم ከነሱ በኋላ ነው አሉት። ከዛ በኋላ ነው የመጣው وفي غيرهم በሌሎች ላይ ነው ያለው ሰሃቦች ዘንድ አይደለም የነበረው። رواه مسلم የዘገቡት ነው። طيب ርዕሳችን ጋር ለምን አሰፈሩት ሼኹ ረሂመሁላህ? በመልካም ማዘዝ ከመጥፎ መከልከል ነው ርዕሳቸው። ይሄን ሐዲስ ለምን ጠቆሙ? فإياك أن تكون منهم ምን አደረጉ? ከተግባራቸው ነው የምናየው። ቀጥታ መሪው ጋር ገብተው አዝማሚያው ጥሩ አይደለም። ቀደም ብለን አሳልፈናል አይደል? መሪዎች ጋር ክፍተት ቢኖር ፊት ለፊት ካገኛቸው ማስጠንቀቅ አለበት ብለናል። ፊት ለፊት ሄደው እየነገሩት ነው ያለው ሰውየው ጥሩ አይደለም አዝማሚያው ሁኔታው። ስለዚህ ከፊቱ ቀርበው ያለውን ነገር እያስጠነቀቁት ነው። ነብዩ ሰለላሁ ዐለይሂ ወሰለም ከኃላፊዎች ሁሉ ከእረኞች ሁሉ ክፉ ማለት ጨካኞቹ ናቸው ብለዋል። ከነሱ እንዳትሆን ተጠንቀቅ ባክህን አሉት። ይሄ ነው እዚህ ላይ ነጥቡ። መሪ እንኳን ነው እንግዲህ አስፈሪ ነው፣ እሱ ጨካኝ ነው። እርምጃ ይወስድብኛል ብለው ሳይጨነቁ ሳይፈሩ ቀጥታ ገብተው እያደረሱ ነው ያሉት። በተመሳሳይ በተለየ ምክንያት ሰው በስልጣኑ ሊሆን ይችላል፣ በሀብቱ ሊሆን ይችላል፣ በሆነ መንገድ ተኮፍሶ ምክር የሚሰጠውን አካል የሚያከላፍት አልፎ የሚጎዳ የሚያሸማቅቅ ሊሆን ይችላል። የፈለገ ይሁን እኔ ከፊቱ አደርሰዋለሁኝ ከተመከረ ሰየው፣ ካልሆነ ምን ኃላፊነቴን እወጣለሁ ብሎ አንድ ሰው ቢያደርገው ትልቅ ኃላፊነት ነው የተወጣው፣ ትልቅ ስራ ነው የሰራው። እግረ መንገድ ከዚህ ምን እንወስዳለን? የነብዩን ሰለላሁ ዐለይሂ ወሰለም ሰሃቦች መንካት ከባድ ጥፋት ነው፣ አደገኛ ጥፋት ነው። ሌላ እዚህ ውስጥ የምንወስደው ከነሱ ውስጥ እንጉል ላይ ገለባ የሚባል ነበር ወይ? ሰሃባው እየተናገሩ ነው። እነሱ ጋር ነበር እንዲህ አይነት ፈጽሞ። ስለዚህ ሰሃቦችን በሙሉ ያለ ልዩነት ሁሉንም ልናከብር እንደሚገባ እነሱ ውስጥ በዚህ መልኩ የሚተች ተንጓሉ ክፍተት የላቸውም ለማለት አይደለም። ሰዎች ናቸው። ሰዎች ላይ የሚታይ ክፍተት ይኖራል። ነፍስ ያጠፋ ይኖራል፣ ጥፋት ላይ የወደቀ ይኖራል፣ ዝሙት ፈጽሞ እርምጃ የተወሰደበት ይኖራል አለ። እንደ ጥቅል ግን እንዳጠቃላይ የነበራቸው ነገር ነጥለንም ይሁን እንዳጠቃላይ የምናንቋሽሻቸው አይደለም።
ሰዋዊነት አላቸው ጥሰቶች ላይ ይወድቃሉ ያን መነሻ አድርገን ግን ምናብጠለጥላቸው አይደለም ሰሃቦች ሪድዋኑላሂ ዐለይሂም ስለዚህ ሰሃቦች መካከል ከሊና ከሊ ተጣልተው ነበር ስለዚህ ከአንደኛው ወገን ወገነን ራሳችንን ዳኛ አድርገን ሌላውን ብናንቋሽሽ አደገኛ ጥፋት ነው የፈጸምነው ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት من سب اصحابي فعليه لعنه الله والملائكه والناس اجمعين ባልደረቦችን የተሳደበ በሱ ላይ የአላህ እርግማን ይሁንበት የመላእክትና የሰዎች ሁሉ እርግማንም እንደዚህ ይሁንበት ነው ያሉት ሰው ለራሱ ሲል ሊጠነቀቅ ይገባል ወደ ሰሃቦች ምላሱን የሚሰነዝር ሰው ማለት ለራሱ ሲል ለሌላ አይደለም ሰሃቦች ምንም የሚደርስባቸው የለም እናታችን አይሻ አቡበከርና ዑመርን የሚሳደቡ ሰዎች አሉ ብለው ነገሯት አላህ አጅራቸው እንዳይቋረጥ ፈልጎ ነው አለች አጅራቸው እንዳይቋረጥ እየተሳደበ ኸይር ስራው ነው ወደ እነሱ የሚያሳልፈው ራሳችንን ነው እንጂ ምን ጎዳው እነሱ ለምን የሚደርስባቸው ነገር የለም ስለዚህ ዝቅተኛ የሚባለው ሱሐባ እንኳን በክፉ ልናነሳ አይገባም ለዚህ ነው ከሰለፎች አንዱ ምን ያሉት ሙአዊያ ላይ የተፈጠሩ ነገሮች ስለነበሩ አለመግባባቶች ያንን መነሻ አድርገው የሚነካኩ ሰዎች አሉ ሙአዊያ ማለት የሱሐቦች መጋረጃ ነው አሉ መጋረጃ የተዳፈረ ሰው ከመጋረጃ በኋላ ያለውን ይዳፈራል አሉ አይቆምም እዛ ላይ ስለዚህ የፈለገ ምናልባት ዝቅተኛ የምንለው እንኳን ቢሆን ማንንም ሱሐባ በክፉ ልናነሳ አይገባም ማለት ነው والله أعلم زي بقى الناس سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك